በድሮ ጊዜ እጅ መንሳት ነበር። እጅ ለመንሳት ይሄዳለሁ ከአባቴ ጋር እና ያወቅኳቸው ከትልቅ ከሆንኩ በኋላ ከ15 ዓመት ሆኜ ያን ጊዜ እሳቸውን ማነጋገር የጀመርኩት ያኔ ነው። ከዛ በፊት ግን እጅ ነስቼ ቦታዬን ይዤ ቆሜ ነው የምመለሰው። ባህሉ ነበረ፣ እንደዛ ነው በዛን ጊዜ። አዎ ከልጅነት ከእውቀት መቼም ጥሩ ሰው ነበር። ጥሩ ግብረ ገብ ተማሩ ነበሩ። ከዛም ለትምህርት መጥተው ጨጌ ትምህርት ቤት ገብተው ተምረዋል። እኔም መድኃኔዓለም ትምህርት ቤት ተምሬ ያው ለማዕረግ ደርሻለሁ፣ እዛ ጨርሻለሁ። እሳቸውም ከዛ ሉል መኮንን ከትምህርት ቤት አስወጥተው ልክ በ15 ዓመታቸው ሲሆን ተዳሩ። ከዛ በቤተ መንግስት ውስጥ ናቸው እንግዲህ ያደጉት ማለት ነው። በልጅነታቸው ከማጮው መጥተው እቴጌ መነን ገብተው ይማሩ ነበር። በዛን ጊዜ በሚማሩበት ጊዜ ሌሎቹም አብረዋቸው የሚማሩ ነበሩ የመኳንንት ልጆች እና ለሉል መኮንን ያው እሳቸው የታሰቡ ነበሩና እንግዲህ ከፍ ካሉ በኋላ ራሳቸውም እንደነገሩኝ በ14 ዓመቴ ነው ግቢ የሄድኩት። ከዛ በኋላ የእንግሊዝ ሞግዚት ነበረቻቸው የምታስተምራቸው ማለት የቤተ መንግስት ስነ ስርዓት፣ አለባበስ፣ ጸጉር አሰራር እና ያን ሁሉ ከእንግሊዟ ይማሩ ነበር። 15 ዓመታቸው ሲሆኑ ሉል መኮንን ያወቋቸው ትምህርት ቤት በነበሩበት ጊዜ ነው ያዩዋቸው። ይቅርታ ተማሪዎች በዛን ጊዜ መኳንንት ልጆች እዛ ትምህርት ቤት ያሉትን የቤተ መንግስት ልጆች ይባላሉ። ቅዳሜ ቅዳሜ ሻይ ይጋበዛሉ። ልዕልተናኘ ወርቅ ኃይለ ሥላሴ የጃንሆይ ልጅ የነበሩት እዛ ሻይ ይጠጣሉ። እነዚህ ልጆች መጀመሪያ ያዩዋቸው እዛ ነው ሉል መኮንን። በ16 እና በ17 መካከል ነው እንግዲህ ሉል መኮንን ያገቧቸው። ከዛ ልዕልት ሳራ ተብለው ያው የሉል መኮንን ሚስት ነበሩ። እስከ ጃንሆይ ስተወርዱበት ድረስ ከቤተ መንግስት ናቸው። እናታችን በእውነቴ ጸሎተኛ ነች። አባታችን በጣም ነው የምትወደው። በማጣቷ በወጣትነቷ በማጣቷ ታዝናለች። እኛን ልጆቿን ግን ስታይ ደስ ይላታል። እውነቱ በእናቴ በጣም ጸሎተኛ ነበረች። ኪዳነ ምሕረት ታስቀድስ ነበረ። በ16 በጾሙ በፍልሰታ ድሬዳዋ ስንሄድ እሷ ደግሞ ቁልቢ ገብርኤል ታስቀድስ ነበረ፣ ትመላለስ ነበረ እዛ። ሴት ልጅም ስላልነበራት እንደ ልጇ ነበር የምታየው። ከልጅነት ጀምሮ እኔ አያቴ ቤት ነው ያደግኩት፣ የእሷ አባትና እናት ቤት። እዛ በየጊዜው በምትመጣበት ጊዜ እንገናኛለን። ትምህርት ቤትም ስማር ሃይስኩል በማርክ ጊዜ ምሳዬን ራቴን በልቼ ማታ ነው ወደ ቤት የምትወስደኝ። ማታ ነው ለመኝታ የምንለያየው እና ተጫዋች ናት፣ መሳቅ መጫወት ነው። እኔ ልጅ ስለሆንኩኝ ምንም የምናወራው ነገር የለም። ያው ስለ ትምህርትና ስለ ቤተሰብ የሚስቅ ሰው የሚጫወት ሰው ትወዳለች። እኔም ሳቅ ስለምወድ ብዙ ጊዜ እንለያይም፣ እንጫወታለን፣ እንስቃለን። አባታችን በልጅነታችን ነው የሞተው። እኔ የዛን ጊዜ 8 ዓመት ልጅ ነበርኩ። እናታችን በእርግጥ ከባድ ፈተና ነው የደረሰባት። ለምን ያልተጠበቀ ሞት ነበር አባታችን። ያው እናትም አባትም አያትም ነበሩ እና የጥቃቅን ነገሮችን የማስታወስ ችሎታ ስላለ የፍላጎታችንን ትንንሿን እንኳን አምሮታችንን ለማስደሰት አሞላቀቁ ቢባል ውሸት አይሆንም እና በጣም ይከታተሉን ነበር። የትምህርት ቤት ውጤታችንንም ቢሆን ሪፖርት ካርድ ላይ የሚፈርሙልኝ እሳቸው ነበሩ እና በቅርብ ነበር የሚከታተሉት። 5 ነን። ሉል ወሰንሰገድ ታናሽ ከኔ ታናሽ ደግሞ
ልዑል መቶ አለቃ መኮንን ዳዊት መኮንን ማለት ነው። ወንድሜ ተፈሪ መኮንን፣ ልዑል ተፈሪ መኮንን፣ ልዑል በደ ማርያም ነን። 5 ነን እና 5ታችን ያው በተለያየ ጊዜ ነው ታሳድገን የነበረው። የተለያየ ሀገር ውስጥ ስለንማር እዛ እየመጣች በቃ ሁኔታችንን ታያለች። ደግሞ የዛን ጊዜ ግሩምስና ስለነበረ ያው እሷ መቼስ መከልከልም ትፈራለች፣ ግን ትመክረናለች። በቃ አትቸኩሉ፣ ግድ የለም መቼስ የእናትን ምክር ነው፣ እንድንጎዳባት አትፈልግም። አንድ ነገር እንሆናለን፣ አይዞሽ። እኛ እንግዲህ ማሚ ነው የምንላት እና አታስቢ፣ ግድ የለም ዘመኑን እኮ መምሰል አለብን። አሁንና ወዲያውኑ አንድ ነገር ከጨነቃት ሁል ጊዜ ወደ ጸሎቷ ነው የምትሄደው። ወደ መኝታ ቤት ትገባ ወይ ሳሎን ትገባና ተንበርክካ አምላኳን ትለምናለች። በእውነት እሱ ይናፈቃል፣ ይሰማኛል። ለውጡ ሲመጣም በጣም ነው የተሰማት እና ሁል ጊዜ የምትለምነው አምላኬ ከነሱ ወይ አስቀድመኝ ወይ ከነሱ ጋር አብረህ ውሰደኝ ነው የምትለው እንጂ እኔ እነሱን ሲሰቃዩብኝ ማየቴን አልወድም። ታለቅሳለች፣ ግን ሁል ጊዜ ጸሎቷ ነው። እንደው በእውነቴ ነው እናቴ በጣም ጸሎተኛ ነች እና በቃ ይሄ ነው እና እኔ ሁል ጊዜ ከውጭ ስመጣ እሷ ጋር ነው የምቀመጠው እና ብዙ ጊዜ በቃ አጠግበኝም ማለት አጠግበንም፣ እያንዳንዳችን አጠግበንም። መስከረም 1/67 ነው። ያው በለውጡ ምክንያት ነው እንግዲህ ደርግ ሲመጣ ንጉሳዊ ቤተሰብ ብሎ ነው ያሰራት። እንደውም እሷ እኮ ጋብቻ ነው እንጂ ምንም ስልጣን ላይ አይደለችም ለምን ታሰራለች ብሎ ቤተሰብ ሁሉ በጣም እንትን ይል ነበር። ያው ንጉሳዊ ቤተሰብ በመሆናቸው እሱ ነው ወንጀሉ እንጂ ወንጀል ያደረጉት ነገር የለም። 17 ዓመቴ ስለሆነ ያው ሲገቡ ሳይ በጣም ብዛት ነበራቸው እና ቤት ለመፈተሽ ነው በሚል ነበረ። በኋላ ተፈትሾ ምንም አይነት አንዲት ሽጉጥ ብቻ ሲገኝ ከዛ እዚሁ ነው የምትቆዩት የሚል ነገር መጣ። በማግስቱ መስከረም 2 ደግሞ አያቴን አወረዷቸው ማለት ነው ከስልጣን። እኔ የዛን ጊዜ ስንታሰር እኔ የምቆጥረው ይሄ እንደ አድቬንቸር ነው። የዛን ጊዜ ወጣት ነን፣ የ24 እንግዲህ ታናሻችን ወንድም በደገና የ16 የ17 ነበር። ታላቅ ወንድሜ የ26 ዓመት ነው። ለኛ ሁሉ አዲስ ነገር ስለነበረ በቃ ማያቱ ማወቁ ነበር እኛ ፍላጎታችን። ስለተፈታሁት ቀን ማለት የምፈልገው አንድ የካህን ልጅ አብረውን የታሰሩ ነበሩ እና 1 ዓመት በፊት መጥተው ሻማ አብራ ይሉኛል። መድኃኔዓለም ቀን ነውና ውሳኔ የሚሆነው ነሐሴ መድኃኔዓለም ሻማ አብራ ይሉኛል። አበራለሁ፣ ምንም ነገር የለም። ግን 12ኛውን ሻማ ማለትም በአመቱ ነሐሴ 27 ቀን ተፈተን ቤታችን ማብራት ያለው ሻማው መቼም ሁሌም ቢሆን የምትታወቀው በጥንካሬዋ ነበረ። ያው እስር ቤትም በነበርን ጊዜ ብዙ አልበገራትም እና ግን የተገናኘው ነው ጥቂት ሰዓትና በአመት ውስጥ 4 ቀናት ያህል ያውም በአንድ የእስር ቤቱ አስተዳደር በጎ ፍቃድ በአመት ውስጥ እስከ 4 ጊዜ 1 ሰዓት 2 ሰዓት ያህል እንገናኝ ነበረ። ከወጣንም በኋላ በጣም ቅርብ እናትነቱን በይበልጥ ያየሁት እዚህም አንድ ቤት እዚህ አብረን ነበር። ከዛ እንግሊዝ ሀገርም አብረን በሄድንበት ሰዓት በጣም ቅርብ ነበርንና ብዙ ምክሮች ትምህርቴንም እንድቀጥል የመሳሰሉ በማለት በቅርብ ተከታተለኝ ነበር። ዚምባብዌ ወደ ሀራሬ ሄጄ
ፕሬዚደንት ሙጋቤን አግኝቼ አነጋግሬ እሳቸውንም እንዲረዱን በጉዳዩ እሳቸው ደግሞ በዛን ዘመን በኢትዮጵያ ያላቸው ግንኙነት ከኮሎኔል መንግስቱ ጋር ጥብቅ ስለነበረ በዛም እንዲያደርጉልን ለምኜ የተደረገውን ሞክረዋል እና የተቻለውን ተደርጎ እንዲፈቱ ጠይቀዋል። እነሱ ልጆቻቸው ለ15 ዓመት ነው የታሰሩት። እሳቸው 14 ዓመት ነው የታሰሩት ከሌሎቹ ንጉሳ ቤተሰብ ጋር። ከተፈታች በኋላ ልዑል ዳዊት ሞቶ ለቅሶ ላይ ነበረች። ከዛ በኋላ ሲፈቀድ ወደ እንግሊዝ ሀገር ሄደች። እንግሊዝ ሀገር እንግዲህ በዛ ሰዓት ነው የተለያየ ነው። ከዛ ከመጣች በኋላ ደግሞ ወደዚህ ወደ ሀገሯ ከተመለሰች በኋላ ተለያይተን አናውቅም እስከ ዕለተ ሞቷ ማለት ነው። ልዑል ከሞቱ በኋላ ሐዘን እንዳይሰማቸው ወደ ውጭ ሀገር ሲሄዱ ጃንሆይ አይለያቸውም። አብረው ነው የሚሄዱ እንዳጃቢ ሆነው እንዳይሰማቸው ብለው ነው እና ያው እስከ ህይወታቸው ድረስ ጃንሆይ ሲሞቱ ድረስ ከግቢ አልተለዩ። አብረው ነው የሚሄዱ፣ አብረው ነው የሚኖሩ። በእውነት በጣም ስትሮንግ የሆኑ ሰው ናቸው። ፐርሰናሊቲያቸው ሁሉ በጣም ስትሮንግ ነው። በዚህ ላይ በጣም ጸሎተኛ ናቸው፣ ሃይማኖተኛ ናቸው። የራሳቸው የሆነ የራሳቸው ጠባይ አላቸው። የተፈጥሮ ጠባያቸው በራሳቸው እርግጠኛ ናቸው። በጣም ስለምንም ነገር ደግሞ አይፈሩም። በህይወት ላይ በጣም የሚቋቋሙ ናቸው። በዚህ ላይ ደግሞ የእውነተኛ ልዕልት ቆንጆ፣ ሁልጊዜ እስካሁን እስከ መጨረሻው ውበታቸው እንዳለ፣ ግርማ ሞገሳቸው እንዳለ ነው እስከ መጨረሻው። ከሰው ጋር ደግሞ በጣም በጣም ይችላሉ መኖር። ሰው በጣም ይወዳቸዋል። ሚካኤል ቤተክርስቲያን አሰርተው በየጁ ውስጥ ወረዳ ለድሃው ያው ቤተክርስቲያን ሰርቶ ሰጥተዋል። በጎ አድራጎት ይሄ አንድ ነው። ሁለተኛው እዚህ ሲኖሩ አዲስ አበባ ሲኖሩ ጥጥ ገዝተው ፈትለው ነድፈው አዘጋጅተው ጠዋፍ ሰርተው ለአድባራት ነው የሚሰጡ የነበረው እና እኔ እንዳየሁት እንትን ሲፈትሉ እጃቸው እየተመለጠ በፕላስተር ይታሰር ነበር። ጠዋፉን ሲነክሩ እናንትን ስሉ ደግሞ የፍንጣሪው እሳት እጃቸው እያቃጠላቸው እኔ እንኳን ምን ያለ ሰራተኛ ቢሰራ ብላይ ለትሩፋት ብዬ ነው ይሉ ነበር። በመጨረሻም ውጭ ሀገር ሆኜ ከ6 ወር በፊት ሐኪም ቤት ገባች ሲሉ መጣሁኝ እና ለ6 ወር ያህል በጠና ታማ ነበር ማለት ይቻላል። ዓርብ ዕለት ቅዳሜ ልትሞት ማለት ነው። ዓርብ ዕለት እሷ ጋር ነበር የዋልኩት እና ያው መናገር አትችልም እንትናገርም እና ተኝታ አልጋ ላይ ነው በቃ ብላ አይቻት እዛው ነው የዋልኩት ያለት። አጋጣሚ በማግስቱ ቅዳሜ ዕለት ለመመለስ ነበረ። እኔ አሁን አጋጣሚ ሰው ታመመና ሳልሄድ ቀረው። ሌሊቱን ለቅዳሜ ለእሑድ አጥቢያ ነው ያረፈችው። መጨረሻ ታመመችብን እና አሁን ቅዱስ መሆኗን የሚያሳውቀው 6 ወር አንድ ቀን አመመኝ ሳትል በቃኝ ሳትል ክፉ ነገር ሳትናገር አንድ ቃል ሳይወጣት ከዚህ ዓለም ተለየች። ከዚህ የበለጠ ቅዱስ ሰው አይገኝም ለኔ እና በእርግጥ ትናፍቀኛለች። እኛ አሁንም በእሷ ጸሎት አንድነታችን እግዚአብሔር እስከ መጨረሻው እንዲጠብቅልን ለምናለሁ።